በሰሜን ሸዋ ዞን ኤፍራታና ግድም ወረዳ ሰብል አውዳሚ ተምች መከሰቱን የወረዳው ግብርና ጽሕፈት ቤት አስታወቀ። የተምቹን መከሰት ተከትሎ ለመከላከል ጥረት ቢደረግም በስርጭት አድማሱ እየሰፋ መሆኑ ተነግሯል። ባልደረባችን ኤልያስ ፈጠነ ከስፍራው ተጨማሪ መረጃ አድርሶናል። ተከታትለን እንመለስ። በጣም አመሰግናለሁ። ተመልካቾቻችን እንደምን ውላችኋል? እንግዲህ ቀደም ሲል መግቢያ ላይም እንደተገለጸው በሰሜን ሸዋ ዞን ምርታማ ከሚባሉ አካባቢዎች መካከል አንደኛው በኤፍራታና ግድም ወረዳ የሚገኙ ለጥ ያለ የተንጣለለ ማሳ የሚገኝበት ወረዳ ተጠቃሽ ነው። የተምች ወረርሽኝ በወረዳው 13 በሚደርሱ ቀበሌዎች ስለመከሰቱ ሰምተናል። ይህንን የተባይ በሽታ መከሰት እንዴት ለመከላከል ወረዳው ምን እየሰራ ነው የሚለውን መረጃ እንዲነግሩን የኤፍራታና ግድም ወረዳ ግብርና ጽሕፈት ቤት ምክትል ኃላፊን አቶ አያሌው በላይነህን እዚህ አጠገቤ ጋብዣቸዋለሁ። ከእርሳቸው ጋር አጠር ያለ ቆይታ የማደርግ ይሆናል። አቶ አያሌው በጣም ነው የማመሰግነው። እስኪ እንግዲህ በኤፍራታና ግድም ወረዳ በጣም ምርታማ የሚባል ወረዳ እንደሆነ ይታወቃል። አሁን የተከሰተው የሰብል ተባይ በሽታ ምንድነው የሚለው ነገር እስኪ ለተመልካቾቻችን ያንሱልኝ። እሺ አመሰግናለሁ። እንግዲህ እንደ ወረዳችን ወደ 3919 ሄክታር አካባቢ ላይ ተባይ ተከስቷል። ይሄ ተባይ የመደበኛ ተምች አፍሪካ አርሚ ወርም የምንለው አንዱ እሱ ነው። ሁለተኛው ደግሞ አገዳ ቆርቆር፣ በሶስተኛ ደረጃ ሁሉን አውዳሚ ተምች የምንለው ሶስት ተባዮች ናቸው። አሁን በስፋት ተከስተው የዘራነውን የሰብል እና የግጦሽ መሬት እያጠቃ ያለው። ይህንን ለመከላከል ወረዳው ምንድነው ያለው ዝግጁነት? ከናንተ አቅም በላይስ የሚሆንበት እድል አለው የሚለውን ቢያነሱልኝ። እሺ ይሄ ተባውን ለመከላከል ያውኛ ሰፊ ስራ እየሰራን ያለንበት ሁኔታ ነው ያለው። ለዚህም በመጋዘናችን ከ156 ሊትር በላይ የሚሆን ኬሚካልና ከዞን እና ከእጽዋት ክሊኒክ በመጠየቅ ወደ 176 ሊትር ኬሚካልን በማቅረብ አሁን እያስረጨነ ያለንበት ሁኔታ ነው ያለው። ከዚህ ከተከሰተው ውስጥ ወደ 2438 ሄክታር አካባቢ ላይ ርጭት አካሄደናል እስካሁን ድረስ ማለት ነው። ለዚህም 3500 ሊትር አካባቢ ኬሚካል ተጠቅመን እየተከላከልንበት ያለበት ሁኔታ ነው ያለው አሁን ባለው ሁኔታ ላይ። ከዚህ የሚብስበት እድል ካለ መቆጣጠር የምትችሉበት እድል አለ ወይ? ማለቴ የማሽላ ክላስተር በስፋት የሚታወቅበት ወረዳ እንደመሆኑ መጠን በትልቁ ምርታማ የሆነ ወረዳ ነውና እሱ ላይ በደንብ አተኩራችሁ እየሰራችሁ ነው ማለት እንችላለን። ምን አዲስ ነገር አለ? እንግዲህ ያው እዚህም አሁን የምንገኝበት አንዱ ሆራ ቀበሌ ነው። በወረዳችን ውስጥ ያው ሰፊ ክላስተር ከማለበት ቀበሌ ውስጥ ነው የምንገኘውና እዚህ ምናው የማሽላ ሰብል ያው ሰፊ የሆነ የተባይ ክስተት አለ። ቅድም ሳነሳቸው የነበሩ ተባዮች ሶስቱም እዚህ ላይ አሉ። ስለዚህ ይሄንን የሰብል ምርት ላለማጣት ያው በተደጋጋሚ ርጭት እያካሄድን ያለንበት ሁኔታ ነው ያለው። ያው ሙሉ በሙሉ ለመቆጣጠር ትንሽ ያስቸገረው የዝናቡ ሁኔታ ነው። ዝናቡ ያው ማለት ዛሬ ፀሐዩና ዛሬ ተረጭቶ ነገ ማታ አካባቢ ላይ እንደዚሁ ዝናብ ስለሚጥልበት ኬሚካሉ እየታጠበ ተባው ሬዚስት እያደረገ ያለበት ሁኔታ ነው ያለው። ይሄንንም እንግዲህ ሙሉ በሙሉ ለመከላከል ያው በተደጋጋሚ እየረጨን ያለንበት ሁኔታ ነው ያለውና ይሄንን በስፋት በተለይ የቀበሌ ባለሙያው አርሶ አደሩ የወረዳ አመራር እንደዚሁ እና የወረዳ ሙያተኛው አብሮ እዛው ክትትል በማድረግ ሰፊ እገዛ በማድረግ እያስረጨና እየተከላከልን ያለንበት ሁኔታ ነው ያለው። እንደዚህ አይነት ክስተቶች ሲከሰቱ አርሶ አደሩ ምንድነው ማድረግ መቻል ያለበት? በተለይ ከናንተ ጋር ያለው ተግባቦት በደንብ መስመር መያዝ እንዳለበት ይታመናልና ምንድነው መደረግ ያለበት የሚለውን ባጭሩ ያንሱልኝ። ኦኬ እንግዲህ አርሶ አደሮቻችን ለዚህ ንቁ ናቸው ማለት ያው በየጊዜ ያሰሳሉ፣ ክትትል ያደርጋሉ። ከሙያተኛው ጋራ ያለውን ክስተት ወደ ሙያተኛው ላይ ቀበሌ ላይ ያመለክታሉ። የቀበሌ ሙያተኛው ደግሞ ማሳ ውስጥ ላይ በመግባት የተባውን ክስተት እያየ ወደዛው ምን እንደተከሰተ ለኛ እንትን ያደርጋሉ። ከዛ ደግሞ የኛ ወረዳ ሙያተኞች አራግጠው አይተው ወደዛው ርጭት የምናደርግበት ሁኔታ ነው ያለውና እዚህ በዚህ አይነት ስራ ይሄርን ያለንበት ሁኔታ ነው ያለው። ጥሩ በጣም አመሰግናለሁ። አመሰግናለሁ። በሰሜን ሸዋ ዞን ለአብነት ይሄን አነሳን እንጂ በሌሎች የዚህ ወረዳ አጎራባች አካባቢዎችም ጭምር ተመሳሳይ ስጋትም ስላለባቸው በዞንና በክልል ደረጃ ያሉ የሚመለከታቸው አካላት ትኩረታቸውን በዚህ ዘርፍ ላይ እንዲያደርጉ የሚጋብዝ እንዲሁም ደግሞ የቤት ስራ የሚሰጥ ጉዳይ እንደሆነ የአማራ ሚዲያ ኮርፖሬሽን በቦታው ተገኝቶ ተመልክቷል። ቀደም ሲል እንግዲህ የተመለከትነው መረጃ በሌላ ጊዜ ደግሞ በቅንብር መሰናዷችንም ወደ አድማጭ ተመልካቾቻችን የምናደርስ የሚሆነው። ለጊዜው ያለ መረጃ ይህን ይመስላል። በጣም አመሰግናለሁ።